ይህንን የተረጋጋ ደን ተመልከቱት። ዛፎቹ፣ ወፎቹ እና የሚነፍሰው ነፋስ ሁሉም የራሳቸው ጸጥታ አላቸው። የእኛም አእምሮ ልክ እንደዚህ ደን ነው። በውስጡ ብዙ ስሜቶች ይኖራሉ። የስሜት ብልህነት በዚህ ደን ውስጥ እንደ ማዕበል የሚመጡትን የስሜት ነፋስ መቋቋም መቻል ነው። ማዕበል ሲመጣ ትንሽ ዛፎች ሊሰበሩ ይችላሉ። ይህ ትልቅ ዛፍ ግን ስሩ በጥልቀት ስለተተከለ ይወዛወዛል እንጂ አይሰበርም ወይም አይወድቅም። ስለዚህ በህይወታችን ላይ ምንም አይነት ከባድ ነገሮች ወይም እኛን ሊሰብሩ የሚችሉ መጥፎ ነገሮች ቢያጋጥሙን የስሜት ብልህነታችንን ካሳደግንና በስሜት ብልህነት ከበለጸግን ነገሮችን የማቋቋም እድላችን ከፍተኛ ይሆናል። ስለዚህ ትላልቅ ሸክም ቢያጋጥመን ወይም ደግሞ ውስጣችንን ሊሰብሩ የሚችሉ ነገሮች ቢከሰቱ በህይወታችን እነዛን ነገሮች ማሸነፍ የምንችልበት ትልቁ ሚስጥር ያለው በውስጣችን ነው። እሱም ደግሞ የስሜት ብልህነት ነው ወይም ኢሞሽናል ኢንተለጀንስ ነው። ነገሮችን የመቋቋም ጫናዎችን የመሸከም ብዙ መከራዎችና ችግሮችን ተቋቁሞ ማለፍ መቻል ከስሜት ብልህነት የሚመጣ ብልህነት ነው።